ወደዚያ ለመመዝገብ የተጓዘው የመውለጃዋ ጊዜ ከተቃረበው ከጮኛው ከማርያም ጋር ነበር። በዚያም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇ የሆነውንም ወንድ ልጅ ወለደች። በጨርቅም ጠቀለለችው። በእንግዶችም ማረፊያ ቦታ ስላላገኙ በግርግም አስተኛችው። በዚያው አገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታም መልአክ ድንገት መጥቶ ባጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃት ፈሩ። መልአኩ ግን እንዲህ አላቸው፣ አትፍሩ። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁ። የመጣው እዛ ጋር መልአክ ብቻ አይደለም። ትንሽ ወረድ ብላችሁ ስታነቡ የእግዚአብሔር ክብር በዙሪያቸው አበራ ይላል። የሚያስፈራ ክብር እዛ ቦታ ላይ ተገልጧል። ለምን? ወልድ እግዚአብሔር ተወልዷላ። እሱ ካበሰረ በኋላ ቀጥሎ የምታነቡት ምንድን ነው? ሌሎች መላእክትም ከዛ በኋላ መጥተው መዘመር ጀመሩ። ክብር በአርያም ለእግዚአብሔር፣ ሰላምም ለሰው ልጆች በምድር ለሰውም በጎ ፈቃድ እያሉ በዝማሬ ነው የመጡት። መልአኩ መጥቶ ያላቸውን አባባል ለእኛ በሚገባ ሴንስ ባስቀምጠው ታላቅ የምስራች ታላቅ ደስታ እነግራችኋለሁ አይደለ? መልአኩ መጥቶ ወንጌል እነግራችኋለሁ ነው ያላቸው። ታላቅ የምስራች ወንጌል አይደል? ወንጌል እነግራችኋለሁ፣ አትፍሩ። ይሄ ወንጌል ደግሞ ወንጌሉ ለሕዝብ ሁሉ የሚሆን ወንጌል ነው። ለእናንተ ብቻ አይደለም። ለእናንተ እዚህ ጋር እነግራችኋለሁ እንጂ ወንጌሉ ለሕዝብ ሁሉ የሚሆን ወንጌል ነው። ወንጌሉ ለሕዝብ ሁሉ ደግሞ ሲነገር የሚቀበሉ ሕዝቦች ምን ይሆንላቸዋል? ታላቅ ደስታ ይሆንላቸዋል። ይህን ወንጌል ነው የነገራቸው። ለሕዝብ ሁሉ ነው የመጣው። ለእኛ ብቻ አይደለም የመጣው፣ ለሕዝብ ሁሉ እንዲሆን፣ ለወንድሞቻችን፣ ለእህቶቻችን፣ ለጓደኞቻችን ይሄንን የምስራች ሰምተው ወደዚህ ታላቅ ደስታ ላልመጡት ሁሉ ይሄንን ታላቅ የምስራች ይዛችሁ ሂዱ። ይሄ ወንጌል ለሕዝብ ሁሉ ታላቅ ደስታን የሚያመጣ ወንጌል ነው። ሃሌሉያ። አባቶ እናመሰግንሃለን። ዛሬም እድል ሰጥተህን በፊትህ እንደዚህ አንተን እንድናመልክ፣ ስለ አንተ እንድናወራ፣ ስለ አንተ እንድንነጋገር፣ እንድንዘምርልህ ስላገዝከን፣ ጸጋን ስላበዛህልን ክብርና ምስጋና ላንተ ይሁን። የዛሬ 2000 ዓመት ሰው ይወለድበታል ተብሎ በማይጠበቅ ቦታ ላይ አንተ እኛን ፈልገህ መጥተህ ሁላችንም እንድናገኝህ ዝቅ ባለ ቦታ ተወለድክልን። እናመሰግንሃለን። ክብር ለአንተ ይሁን። አባቱ አሁን በዚህ ስፍራ ደግሞ ቃልህን ስንነጋገር ለእያንዳንዳችን እንደሚያስፈልገንና እንደሚገባን መጠን ለልባችን ተናገረን። የቃልህን ፍቺ አብራልን። በጌታ በኢየሱስ ስም አሜን። የዛሬ ሳምንት ከኔ ጋር ሂስትሪ ክላስ ጀምረን ነበር ካስታወሳችሁ። ዛሬም ግን ሂስትሪ ክላስ ነው የምንቀጥለው። ለምንድን ነው ሂስትሪ የምናወራው? ይሄ ታሪክ ብቻ አይደለም። የሆነ የፈጠራ ታሪክ ስላልሆነ እያንዳንዳችን ልብ ላይ ገዝፎ እንዲታይ ስለምንፈልግ ነው ይሄንን ሲዝን ጠብቀን ታሪኩን በደንብ የምናወራችሁ። ይሄ ታሪክ ልባችሁ ላይ ቁልጭ ብሎ እንዲቀመጥ እንፈልጋለን። በተለያየ ዘመን ደግሞ እየተሻገረ ሲመጣ ከታሪኩ ላይ እየተቀነጨቡ የተቀየሩ ነገሮችን ወደ ትክክለኛው የታሪክ ቪው መመለስ እንፈልጋለን። ስለዚህ ሳምንት እንዳልኳችሁ የምንነጋገርበት ርዕስ ዛሬም ታላቅ ደስታ የሚል ነው። ሳምንት ከሰብአ ሰገል ታላቁን ደስታ ተነጋግረናል። ዛሬ ደግሞ ታላቅ ደስታ የሚለውን ከእረኞቹ ታሪክ እንማማራለን ማለት ነው። የዛሬ ሳምንት ከማቴዎስ ወንጌል ምዕራፍ 2 ነበር። ዛሬ ከሉቃስ ወንጌል ምዕራፍ 2 እናወራለን ማለት ነው። ሳምንት ካስታወሳችሁ የማቴዎስ ወንጌል ምዕራፍ 2ን ስንጀምር ሄሮድስ ብሎ ስለሚጀምር ስለ ሄሮድስ ጥቂት ነገር ተነጋግረን ነበር። ዛሬ ደግሞ ማቴዎስ ወንጌል ምዕራፍ 2 ማን ብሎ ነው የሚጀምረው? ጋየስ ኦክታቪየስ ብሎ ይጀምራል። ጋየስ ኦክታቪየስ ማለት ቄሳር ማለት ነው። አውጉስቶስ ቄሳር። ስለሱ ጥቂት የምነግራችሁ ከዚህ ቀጥሎ ከምንማማረው ታሪክ ጋር ምክንያት ስላለው ነው። አውጉስቶስ ቄሳር ስልጣን የያዘው ኦልሞስት አጎቱ ነው የሚሉት ከአጎቱ ከጁሊየስ ቄሳር ተቀብሎ ነው። ጁሊየስ ቄሳር ነው አውጉስቶስ ቄሳርን ያሳደገው። አሳድጎት ልክ ጁሊየስ ቄሳር ሲሞት አውጉስቶስ ቄሳር በሱ ቦታ ንጉሥ ሆኖ መጣ። ንጉሥ ሆኖ ከመጣ በኋላ ልክ እሱ ከመጣ በኋላ የሮም አገዛዝ የነበረባቸው ቦታዎች በሙሉ ላይ ሰላም ማስፈን ጀመረ። ምን በመባል ይታወቃል? እንደውም ፓክስ ሮማና የሚል ፒስ ኢን ሮም የሚል ሮም በገዛቻቸው ቦታዎች ሁሉ ላይ ሰላም አሰፈነ። ድንቅ የሆነ ሰላም አሰፈነና ሴኔቱ ተሰብስቦ ስም አወጡለት።
ማን እንበለው ስሙን? ከዛ በፊት ስሙ ማን ነው ብያቸዋለሁ። ጋየስ ኦክታቪየስ ነበረ ስሙ። ጋየስ ኦክታቪየስ ግን ልክ ዙፋን ላይ ሲመጣ የአጎቱን ጁሊየስ ቄሳር የሚለውን ጁሊየስን ተዋትና ቄሳር የምትለዋን ብቻ ይዟት መጣ። ሴኔት ተሰበሰበና ስም እናውጣለት ብለው ቄሳር ብቻ ለምን ይሆናል? ለምን የነገስታት ንጉሥ አንለውም አሉ። ሴኔቱ ተጨቃጨቀና መጨረሻ አይ አልፈልግም አላቸው። እሺ ስም እንቀይረለት አሉና ለምን ዲክታተር አንለውም አሉ። እሱንም አልፈልግም አለ። ድጋሚ ስብሰባ ተቀምጠው ተጨቃጭቀው ማን የሚል ስም ይሰጡታል? አጉስጦስ። አጉስጦስ ወይም አጉስተስ የማዕረጉ ስም ነው። ዝም ብለው ስሙ ብቻ ሳይሆን ለማዕረግ የሚጠቀሙበት ስም ነውና አጉስጦስ የሚለው ስም የተከበረ የተፈራ ወይም ደግሞ በዛ ጊዜ እንደነበሩት አሁንም እኛም ሀገር ሲመጡ አንዳንዶች ይጠቀሙበታል፣ ስዩመ እግዚአብሔር እንደማለት ያህል ነው። እግዚአብሔር የላከው የሰላም ልዑል የማለት ያህል ነው። አጉስጦስ የሚለውን ስም ሲያወጡለት ከሰማያት የመጣ እግዚአብሔር የላከልን ነው፣ ሰላም የሚያሰፍንልን እሱ ነው፣ የተፈራ ነው፣ የተከበረ ነው፣ ከሁሉም የበላይ ነው ብለው ሮም በሚገዛቸው አካባቢዎች ሁሉ ላይ ይሄንን ስም ሰጡት። አንዱ አጉስጦስ የሚለው ስም ምንን ይወክላል? አዳኝ የሚለውንም ይወክላል። ስለ አጉስጦስ ለምን እንደማወራ አሁን እየመጣላችሁ ነው። እዚህ ሲዝን ላይ ነው ይሄ አጉስጦስ ቄሳር የነገሰበት ሰዓት ላይ 27 ዓመት ከገዛ በኋላ ነው እንግዲህ ይሄ ታሪክ የሚጀምረው። አጉስጦስ ቄሳር በነገሰበት አካባቢ ላይ ለ17 ዓመታት ቴምፕል ኦፍ ጃነስ የሚባል አለ። እሱ ቴምፕል ተዘግቶ ነበር። ቴምፕል ኦፍ ጃነስ የሚከፈተው ልክ ሮማውያን ጦርነት ሲሄዱ ነው። ልክ ጦርነት ሲሄዱ ህዝብ ሁሉ ቴምፕል ኦፍ ጃነስ ጋር ይመጣና ለሄዱት ወታደሮች ይጸልያል። ልክ ግን አጉስጦስ ቄሳር የነገሰ ሰዓት ላይ ይሄ ቤተ መቅደስ ዝግ ነው። ለምን? ሰላም ሰፍኗል። በውድም በግድም አድርጎ ሰላም ስላሰፈነ ቴምፕል ኦፍ ጃነስ ተዘግቷል። ማንም ወደዛ እየመጣ ለወታደሮቻችን ድል ስጥ እያለ የሚጸልይ የለም። የነገሰበት ሰዓት ላይ በእኛ በሰውኛ አቆጣጠር ምን አለ? ሰላም አለ። ተረጋግቷል ነገር። እግዚአብሔር የሾመው መሪ ተብሎ መጥቷል። የሰላም ልዑል ተብሎ አዳኝ ተብሎ እያስተዳደረን ያለው ልክ እዛ ሰዓት ላይ ነው። እንግዲህ ሉቃስ ወንጌል ምዕራፍ 2 ሲጀምር እንደዚህ ብሎ የሚጀምርልን በዚያ ዘመን የዓለም ሁሉ ሕዝብ እንዲቆጠርና እንዲመዘገብ ከአጉስጦስ ቄሳር ትእዛዝ ወጣ። ከነገሰ ከሆነ ያህል ዓመት በኋላ ያደርጉ እንደነበረው በየ14 ዓመቱ ሕዝብ ቆጠር ያደርጋሉ። እሱም ሲዝን ደረሰና ሕዝብ ሁሉ እንዲቆጠር የዓለም ሕዝብ ሁሉ እንዲቆጠር ትእዛዝ አወጣ። ትእዛዝ ካወጣ በኋላ ይሄም ቄሬኒዮስ የሶርያ ገዢ በነበረ ጊዜ የተደረገ የመጀመሪያው የሕዝብ ቆጠራ ነው። ስለዚህ እያንዳንዱ ሰው ለመመዝገብ ወደ ገዛ ሀገሩ ሄደ። ያኔ ነገስታቶች የሕዝብ ቆጠራ የሚያደርጉበት ሁለት ምክንያት አላቸው። አንድ ታክስ ነው። ሁለተኛ ደግሞ ጦርነት ቢነሳ ምን ያህል ሰው አለን የሚለውን ቆጠራ ለማካሄድ ነው። ታክስ እንዴት ነው? በቤተሰብ ቁጥር ልክ ታክስ ያስከፍላሉ። ስለዚህ እያንዳንዱ በቤቱ እየሄደ ይቆጠር ነበረ። በቤቱ እየሄደ የሚቆጠርበት ሰዓት ላይ ቄሬኒዮስ ገዢ በነበረበት ጊዜ ላይ እያንዳንዱ ሰው ለመመዝገብ ወደ የራሱ ከተማ ሄደ። ቁጥር 4 ዮሴፍም ከዳዊት ቤትና ወገን ስለነበረ በገሊላ አውራጃ ከምትገኝ ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ወዴት ሄደ? ወደ ቤተልሔም ሄደ። ያዙልኝ። ሳምንት ስንነጋገር ዮሴፍና ማርያም የሚኖርበት ቦታ የት ነው ብለናል? ናዝሬት ነው። መልአኩ መጥቶ ማርያምን ያበሰራት የት ነው? ናዝሬት ነው። ናዝሬት መጥቶ ካበሰራት በኋላ ግን ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንድ የተነገረ ትንቢት አለ። አንቺ ቤተልሔም የይሁዳ ምድር በኤፍራታ ያለሽው ሆይ ከይሁዳ ገዢዎች ከቶ አታንሽም፣ ምክንያቱም ሕዝቤን እስራኤልን የሚጠብቅ ንጉሥ መስፍን ከአንቺ ይወጣል ተብሎ ከብዙ ዓመታት በፊት ትንቢት ተነግሯል። ኢየሱስ ደግሞ በማርያም ማፀን የተጸነሰው የት ከተማ ነው? ናዝሬት። ትንቢቱ መፈጸም ያለበት የት ነው? ቤተልሔም። ይሄ ትንቢት እንዴት ይፈጸም? ሰላም ያሰፈነ በዛ ጊዜ ዓለምን በሚባል ደረጃ እያስተዳደረ የነበረ አጉስጦስ ቄሳር አለ። ሃሌሉያ። ጊዜው ይድረስ እንጂ እግዚአብሔር የተናገረውን ለመፈጸም ቄሳርንም ይጠቀመዋል። ዮሴፍና ማርያም ቤተልሔም መሄድ አለባቸው። እነሱ ቤተልሔም መሄድ ካለባቸው ደግሞ ለምን ቤተልሔም አንሄድም ብለው ከመልካም ምኞታቸው ተነሳስተው አይሄዱም።
ስለዚህ ዮሴፍና ማርያምን ወደ ቤተልሔም ለመውሰድ እግዚአብሔር ምን አደረገ? ቄሳርን መጣና ህዝቡን ቁጠር። ቄሳር የሚገዛ ይመስላል እንጂ ለካ እግዚአብሔር ነው የሚገዛው። ለዛ ነው ጊዜው በደረሰ ጊዜ ብሎ ገላትያ ላይ ጊዜው በደረሰ ጊዜ ነገሮች ሁሉ ስክትክት ማለት ጀመሩ። ያ አቆጣጠር የመጣው ህዝብ ይቆጠር የተባለበት ጊዜ የሆነበት ምክንያት ምንድን ነው? ወደ ቤተልሔም መሄድ አለባቸው። ለምን? ትንቢት ተነግሯል። እግዚአብሔር ቄሳርን ተጠቅሞ ህዝብ ይቆጠራልና ዮሴፍ ማርያምን ይዞ ወደ ቤተልሔም። በህዝብ ቆጠራው ደግሞ ማርያም እኮ የቤተልሔም ሰው አይደለችም። ስለዚህ ቤተልሔም መሄድ አልነበረባትም። ግን ጊዜዋ ስለደረሰ ዮሴፍ ትቻት አልሄድም ብሎ ይዟት ሄደ። ትንቢቱ መፈጸሙ አይቀርም ማለት ነው። በዚሁ ልንገራችሁ፣ እግዚአብሔር ያላችሁ ይፈጸማል። እናንተ ወደዳችሁም ጠላችሁም እግዚአብሔር ከሆነ የተናገረው ይፈጸማል። አጉስቶስ ቄሳርን አስነስቶ ወደ ቤተልሔም ልኮም ቢሆን እግዚአብሔር ያለውን ያደርጋል። ስለዚህ አይዟችሁ፣ እግዚአብሔር የተናገረውን የሚፈጽም አምላክ ነው። ወደ ቤተልሔም የተነገረው ምን ተብሎ ነበረ? ስለ ኢየሱስ የአባቱን የዳዊትን ዙፋን ይወርሳል ነው አይደለ? የአባቱን የዳዊትን ዙፋን ደግሞ የሚወርሰው ዳዊት ሀገሩ የት ነበር? ወደኋላ ብሉይ ኪዳን ልመልሳችሁ ነው። ቤተልሔም ነው። በቤተልሔም ነው ሄዶ እሴይ የቀባው። ቤተልሔም ነበር የሚኖረው። አባቱ እሴይ ቤተልሔም ነው። ወደኋላ ሊድላችሁ አሁንም የእሴይ አባት ኢዮቤድ፣ የኢዮቤድ አባት ቦዔዝ። የሩት መጽሐፍ የሚባለው በአጠቃላይ የተከናወነው የት ቦታ ነበር? ቤተልሔም። ስለዚህ ኢየሱስ የት መሄድ አለበት? የአባቱ ሀገር ላይ። ለምን? የአባቱን የዳዊትን ዙፋን እሰጠዋለሁ ተብሏላ። ይሄ ሁሉ የሚከናወንበትን ጊዜ እግዚአብሔር አቀናጅቶ ያመጣው ጊዜ ነው። ዮሴፍ ማርያምን ይዞ ወደ ቤተልሔም ይሄዳል። ወደዚያ ለመመዝገብ የተጓዘው የመውለጇ ጊዜ ከተቃረበው ከእጮኛው ከማርያም ጋር ነበር። በዚያም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇ የሆነውንም ወንድ ልጅ ወለደች። በጨርቅም ጠቀለለችው። በእንግዶችም ማረፊያ ቦታ ስላላገኙ በግርግም አስተኛችው። አሁን እዚህ ጋር አንድ ከለመድ ነው የምናፈርሰው ነገር አለ። በእንግዶች ማደሪያ ቦታ ስላላገኙ በከብቶች በረት በግርግም አስተኛችው። ያው የኛ ሀገር የበረት ስትራክቸር ከእንጨት የተሰራ እንደዚህ አይነት ኢንቫይሮንመንት ስለሆነ ነው ባለችን እንደው ይምሰል ብለን ይሄን የሰራ ነው። የከብቶች ማደሪያ የሚሉት እነሱ እንግዶች ሲመጡ ሊያርፉ የሚመጡ እንግዶች የሚገቡበት የራሳቸው ቤት አላቸው። ከዛ ግን የሚመጡባቸውን ከብቶች የሚያሳርፉበት ደግሞ ከሚሰሩት ቤት ስር እንደ ዋሻ የተፈለፈለ ድንጋይ አለ። የሚመጡት ከብቶች እዛ ገብተው የሚበሉት ነገር ያገኛሉ፣ ያርፋሉ፣ ዋሻ ውስጥ አርፈው ይወጣሉ። ስለዚህ መጥተው ይሄ እዚህ ቤት ማደሪያ የለም እዚህ ቤት ማደሪያ የለም አይነት ነገር ብቻ ሳይሆን የእንግዶቹ ማረፊያ ጋር ሞልቷል። የከብቶቹም ማደሪያ እንግዶቹ በመጡበት ከብቶች ተጠቅጥቋል። ሊያርፉ ሲመጡ ያገኙት ያንን ዋሻ ነው። እዛ ዋሻ ውስጥ ደግሞ ከብቶቹን የሚያበሉበት እኛ እንዳልኳችሁ በሀገራችን ስታይል በእንጨት ነው የሰራ ነው። ያው ድንጋይ ተፈልፍሎ የሚበሉት ሳር ይቀመጥበታል። የተገኘው ማረፊያ እሱ ነው። የተገኘው ማረፊያ እሱ ነው ስላችሁ ደግሞ አሁን የተለያዩ ስዕሎች ላይ እንደምናየውና እዚህ ጋር በጣም አሪፍ ንጹህ እንደሆነው ኢንቫይሮንመንት አይደለም። ከብቶቹ እዛው ይበላሉ፣ እዛው እንትን ይላሉ። እዛው ነው አለ ማለት ነው። የተገኘው ቦታ ግን እሱ ነው። ያገኙት ቦታ ያ ስለሆነ እዛ በረት ውስጥ ገብታ ወለደች። ቀጥሎስ በጨርቅ ጠቅልላ ግርግም ላይ ያስተኛችው። ግርግም ማለት የሚበሉበት ያልኳችሁ ከድንጋይ እየተሰራው አለ አይደል እንጂ ቤቱ አይደለም ግርግም። እሱ ላይ አድርጋ እንግዲህ ጭር ተደርጎ ማለት ነው። እንደዚህ ጭር ላይ ነው የተኛው። ለምንድን ነው እንደዚህ የምነግራችሁ? የወረደውን ርቀት እንድታዩት ስለምፈልግ ነው። የፍቅሩ ጥግ ነው እንደዚህ ያደረገው። ታሪክ ብቻ አይደለም ለኛ ይሄ። ትላንትና እዚህ ከነበሩ ልጆች ጋር ስናወራ ቤተ መንግስት ቢወለድ ግን እረኞቹ ያገኙት ይሆን ብለን አሰብን። ያገኙት ነበር ቤተ መንግስት ቢወለድ። ለሁላችንም የሚገኝ ቦታ ዝቅ ላልነው የሚመች የሚገኝ ቦታ እኮ ነው የመጣው። በልካችን ነው የመጣው። ልኩን ትቶ እንዲገባን በእኛ ልብ ልክ በእኛ ቋንቋ ልክ በዛ ልክ መጣልን።
ምን ያህል ቢወደን ነው? አምላክ እንደዚህ ይሆነልን። እግዚአብሔር ለምን ልጁን በዚህ ሁኔታ ላከ? ቤተ መቅደስ እያለ ቤተ መንግስት እያለ ዕብራውያን ምዕራፍ 2 ቁጥር 17 ምንድን ነው የሚለን? በነገር ሁሉ ወንድሞቹን ሊመስል ተገባው አይልም? በነገር ሁሉ። እርግጠኛ ነኝ ከእናንተ መካከል በረት የተወለደ የለም፣ ግን ሁላችንም ዝቅ ያለ ቦታ ላይ እንዳለን እናውቀዋለን። እዛ ጋር መጥቶ ነው በነገር ሁሉ እኛን የመሰለው። ኢየሱስ ያድናል። ያገኘነው በእኛ ልክ ስለመጣ ነው። ያገኘነው እዚህ ስለተወለደ ነው። ሃይ ፕሌስስ የሚባሉት ጋር ተወልዶ ቢሆን እናገኘው ይሆን? ምናልባት ቤተ መቅደስ አካባቢ ያሉት፣ ቤተ መንግስት አካባቢ ያገኙት ተወለደ ብለው እነ ሰብአ ሰገል ሊያገኙት ይችላሉ። ሳምንት የነገርኳችሁ ፍለጋ የሄዱት የት ነው? መጀመሪያ እኮ ወደ ኢየሩሳሌም ሄዱት። ለምን? ንጉሥ ተወለደ ነው የተባለው። እነሱ ያገኙት ይሆናል። የመጣው ግን ለህዝብ ሁሉ ነው። ለህዝብ ሁሉ ስለመጣ ቤተ መቅደስና ቤተ መንግስት አካባቢ ያሉት ብቻ ሳይሆኑ ሁሉም ህዝብ እንዲያገኘው ተወለደ። ሃሌሉያ። በእንግዶች ማረፊያ ቦታ ስላልነበረ በግርግም አስተኛችው። ከዛ በኋላ ሁላችሁም የምታውቁት የእረኞቹና የመላእክቱ ታሪክ ይመጣል። በዚያው ሀገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታም መልአክ ድንገት መጥቶ ባጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃት ፈሩ። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለህዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁ። የሳምንቱንም የዛሬውንም ርዕስ ከዚህ ነው የወሰድኩት። ታላቅ ደስታ የሚሆን የምስራች አምጥቼላችኋለሁ። እነዚህ እረኞች በታሪክ ወደኋላ ተሄዶ ሲታይ የሚጠብቁት የራሳቸውን በጎች አይደለም። ሉቃስ መጽሐፍን ስፔሲፊካሊ ወስዳችሁ ብታጠኑት ሉቃስ ለየት ያለ አጻጻፍ ይጽፋል። በሌሎች ወንጌላት ላይ ያልተካተቱ ሰዎችን ሊያካትት ይሞክራል። አውትካስት የተደረጉ ማህበረሰቡ አይቀበላቸውም ተብለው የተረሱ ሰዎችን ሉቃስ የተለያየ ታሪክ ውስጥ እያመጣ ይከታቸዋል። ሉቃስ ላይ የተጻፉትን ሴቶች ያህል ሌሎች ወንጌላት ላይ አናገኝም። ሉቃስ ላይ የተጻፉትን ለምጻሞች ያህል ሌሎች ወንጌላት ላይ አናገኝም። ሉቃስ ላይ የምናገኘው አንድ ትልቅ ታሪክ አለ፣ ደጉ ሳምራዊ። ሌሎች ጋር አናገኝም። ዘኪዮስ፣ ማህበረሰቡ የገፋቸውን ሰዎች ሉቃስ ሊያካትታቸው ይፈልጋል። ከነዛ ከተገፉ ሰዎች መካከል አንዱ እረኞች ናቸው። እረኞች በዛ ጊዜ በነበረው ማህበረሰብ ውስጥ ቦታ የሚሰጣቸው ሰዎች አይደሉም። ኢቭን ቤተ መቅደስ እንኳን ሲመጡ ሰው ከቆመበት ከኋላ ረድፍ አካባቢ እንዲቆሙ ነው የሚደረጉት። የሚገርማችሁ ግን እነዚህ እረኞች ምን ነበር የሚጠብቁት ተብሎ ይታመናል መሰላችሁ? ለመስዋዕት የመጡ የቤተ መቅደስ በጎችን ነበር የሚጠብቁት። በግ ያስጠብቋቸዋል፣ ግን አያስጠቧቸውም ማለት ነው። ያን ያህል ኢንቫይሮንመንቱ የተበላሸ። የሚጠብቁት ነገ ምናልባት የሚሰዉ በጎች ናቸው። ነገ የሚሰዉ በጎች ጋር መጥቶ ነው እንግዲህ መልአኩ ዋናውን በግ ነገራቸው። እያንዳንዱ ነገር የተያያዘ ነው። ነገ ቤተ መቅደስ መስዋዕት ሆነው ሊቀርቡ ያሉ በጎች ናቸው። ግን ለአንዴና ለመጨረሻ ተሰውቶ እነዚህ በጎች ሁሉ እንዳይሰዉ የሚያደርገው እየተወለደ ነው ቤተልሔም። እነዚህ እረኞች ደነገጡ። መላእክቱ መልእክታቸው አንድ ነው፣ አትፍሩ። መልአክ መጥቶ አለመፍራት አይቻልም። ደግሞአለሁ፣ መልአክ መጥቶ አለመፍራት አይቻልም። አንድ መልአክ 185,000 ገደለ የሚል ነው ታሪካቸው ላይ ያለው። ስለዚህ መልአክ ሲመጣ ያስፈራል። እንዴት አወቃችሁ ካላችሁ እረኞቹ ብቻ አይደሉም፣ ዘካርያስን ፈርቷል። ዘካርያስ መፍራት የሌለበት በቤተ መቅደስ ውስጥ መልአክ ሲያይ እኮ አይፈራም። ለምን? የእግዚአብሔር መልእክተኛ ነው፣ ይመጣል። ግን ያስደነግጣል። ማርያምስ ጋር ሲመጣ ምንድን ነው ያላት? አትፍሪ። ዘካርያስ ጋር ሲመጣ ምንድን ነው ያለው? አትፍሪ። የሚያስፈራ ኢንቫይሮንመንት አለ ማለት ነው። የመጣው እዛ ጋር መልአክ ብቻ አይደለም። ትንሽ ወረድ ብላችሁ ስታነቡ የእግዚአብሔር ክብር በዙሪያቸው አበራ ይላል። የሚያስፈራ ክብር እዛ ቦታ ላይ ተገልጧል። ለምን? ወልድ እግዚአብሔር ተወልዷላ። መላእክት ወልድ እግዚአብሔር እዚህ ተወልዶ እኛ እዛ ምን እንሰራለን አይነት ነገር ነው አመጣጣቸው። ምክንያቱም መጥተው እሱ ካበሰረ በኋላ ቀጥሎ የምታነቡት ምንድን ነው? ሌሎች መላእክትም ከዛ በኋላ መጥተው መዘመር ጀመሩ። ክብር በአርያም ለእግዚአብሔር፣ ሰላምም ለሰው ልጆች በምድር፣ ለሰውም በጎ ፈቃድ እያሉ መዘመር ጀመሩ። ዜማውን ስለማላውቀው ነው ግጥሙን ያልኩላችሁ። መዘመር ጀመሩ። ወልድ እግዚአብሔር እዚህ ተገኝቶ፣ ወልድ እግዚአብሔር ብቻ አይደለም ሥላሴ እዚህ ተገኝቷል። ብቻውን አይደለማ፣ ሶስትም ናቸው አንድም ናቸው እንላለን፣ ተገኝቷል። ስለዚህ ሰማይ ብቻ አይደለም እዚህም አለም ብለው መላእክት እያመለኩ ነው የተገለጡት። በዝማሬ ነው የመጡት።
የመልአኩን አባባል መልአኩ መጥቶ ያላቸውን አባባል ለኛ በሚገባ ሴንስ ባስቀምጠው ታላቅ የምስራች ታላቅ ደስታ ነግራችኋለሁ አይደለ? መልአኩ መጥቶ ወንጌል እነግራችኋለሁ ነው ያላቸው። ታላቅ የምስራች ወንጌል አይደል? ወንጌል እነግራችኋለሁ አትፍሩ። ይሄ ወንጌል ደግሞ ወንጌሉ ለሕዝብ ሁሉ የሚሆን ወንጌል ነው። ለእናንተ ብቻ አይደለም። ለእናንተ እዚህ ጋር ነግራችኋለሁ እንጂ ወንጌሉ ለሕዝብ ሁሉ የሚሆን ወንጌል ነው። ወንጌሉ ለሕዝብ ሁሉ ደግሞ ሲነገር የሚቀበሉ ሕዝቦች ምን ይሆንላቸዋል? ታላቅ ደስታ ይሆንላቸዋል። ይህን ወንጌል ነገራቸው። ቅድም ሲጀምር ወዳልኩት ልመለስና ይሄንን ደስታ ብቻችሁን ይዛችሁት አትሙቱ። ለሕዝብ ሁሉ ነው የመጣው። ለእኛ ብቻ አይደለም የመጣው፣ ለሕዝብ ሁሉ እንዲሆን ለወንድሞቻችን፣ ለእህቶቻችን፣ ለጓደኞቻችን ይሄንን የምስራች ሰምተው ወደዚህ ታላቅ ደስታ ላልመጡት ሁሉ ይሄንን ታላቅ የምስራች ይዛችሁ ሂዱ። በዓል ብቻ እንዳታከብሩ፣ በዓል ብቻ እንዳታከብሩ። ይሄ ወንጌል ለሕዝብ ሁሉ ታላቅ ደስታን የሚያመጣ ወንጌል ነው። እግዚአብሔር ለሰብአ ሰገል ሲመጣ እየመራ የወሰዳቸው በምን ነበር? በኮከብ። ለምን? የሚገባቸው ኮከብ ነው። ሰዎቹ ኮከብ ጥናት የሚያውቁ ሰዎች ናቸው፣ ሳይንቲስቶች ናቸው። የሚገባቸው ኮከብ ስለሆነ በሚገባቸው መንገድ አድርጎ ኢየሱስ ጋር ደረሳቸው። እረኞቹ ደግሞ አይሁዳውያን ናቸው፣ የሚገባቸው መልአክ ነው። እነሱንም በሚገባቸው አድርጎ ማጋ ነው ግን ያደረሳቸው ኢየሱስ ጋር። እናንተ ተናገሩ እንጂ እግዚአብሔር ሕዝቡን በሚገባው መንገድ አድርጎ ኢየሱስ ጋር ያደርሰዋል። ለሰብአ ሰገል መልአክ ቢያደርግ አይገባቸውም። ለእረኞቹ ኮከብ ቢያመጣ ደማቅ ኮከብ ይሉ ይሆናል እንጂ አይሄዱ። እኛንም በሚገባን መንገድ አድርጎ አይደል ወደ ራሱ ይሳበን፣ በፍቅር ገመድ ልንረዳ በምንችለው መንገድ አድርጎ አይደል ያስጠጋን። ታዲያ ይሄ ጌታ ደግ አይደለም? ማን በጥበቡ ደረሰበት? እረኞቹም የተሰጣቸው አንድ ምልክት አለ። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ይሄ እንዴት ለምልክት ይሰጣል? ሕፃን ልጅ ታገኛላችሁ ምልክት ሊሆን አይችልም። ለምን? በጣም ብዙ ሕፃን ተወልዷል። ለየት ያለ ምልክት ነው የሰጣቸው። ምን? ሕፃን ተጠቅልሎ ግርግም ተኝቷል። እርግጠኛ ነኝ ኢየሱስ ክርስቶስ የተወለደበት እዛ ሰዓት ላይ ተጠቅልሎ ግርግም የተኛ ሌላ ሕፃን የለም። ምልክት የሆነው ብቻውን ስለሆነ ነው። ምልክት ሆኖ ሊያገኙት ሄደው አሃ ብለው በአንዴ ሊያገኙት የቻሉት ብቻውን በጨርቅ ተጠቅልሎ ግርግም የተኛ እሱ ብቻ ስለሆነ ነው። ምልክት የምትሰጡት ለየት ያለ ነገር ነው። ተመሳሳይ እንትን ያለበት እኮ አሰጡ። ወዲያው እረኞቹ ተነሱና ወደ ቤተልሔም እንሂድ፣ እግዚአብሔር የገለጠልንንም እንይ ተባብለው በረሩ። ከብቶቻቸውን ለሰው ያስጠብቁ ይተው አላቅም፣ ብቻ ወደ ቤተልሔም ገስግሰው ሲደርሱ ፍለጋቸው አንድ ነው። ምናልባት በየቤቱ የሕፃን ድምፅ በሰሙ ቁጥር ጠጋ ብለው የሚያዩ ይመስለኛል። እኔ ገባ ብለው ሲያዩ የሚያዩት አልጋ ላይ የተኛ ከሆነ ያልፉታል። ገባ ሲሉ እናቱ ያቀፈችው ከሆነ የሚያዩት ያልፉታል። ገባ ሲሉ ሰዎች ሴሌብሬት እያደረጉ ከሆነ ያልፉታል። ምንድን ነው የሚፈልጉት? በጨርቅ የተጠቀለለ ግርግም ላይ የተኛ ሕፃን። ኢየሱስ ብቻ የምንለው ለዚህ ነው። አመጣጡም ሞቱም ብቻውን ሲግኒፊካንስ ስላለው። ይሄ እኮ ለመስቀሉ ምልክት ነው። ዛሬ እዚህ መሀል ስቆም ቅድም እያየሁትኝ በቃ እንደዚህ ነው ታሪኩ እያልኩ ነበር። እዚህ ጋር ጀመረ፣ እዚህ ጋር በቃ እያልኩ ነበር። ይሄውና እኮ በቃ እዚህ ጋር የመጣው ለካ ለዚህ ነው። እዚህም ጋር ብቻውን ነው፣ እዚህም ጋር ብቻውን ነው። ለዛ ነው ኢየሱስ ብቻ ያድናል የምንለው። ይሄንን ወንጌል ነው ሂዱና ብቻ በሉ የምንለው። ኢየሱስ ብቻ እያላችሁ ተናገሩ የምንለው። ወዲያውም ሌሎች መላእክት እየዘመሩ መጡ፣ ክብር በአርያም ለእግዚአብሔር፣ ሰላምም ለሰው ልጆች ለሰውም በጎ ፈቃድ እያሉ መዘመር ጀመሩ። ሳምንት አንድ ጥቅስ አንብበን ነበር፣ ትዝ ካላችሁ ዕብራውያን ምዕራፍ 1 ቁጥር 6 ላይ በኩሩን ወደ ዓለም ሲያገባ መላእክት አመሰገኑ ሚል ትዝ ይላችኋል። ይሄ ሞመንት ነው። በኩሩን ወደ ዓለም ሲያገባ መላእክት እየዘመሩ መምጣት ጀመሩ። መዝሙራቸው ደግሞ ከቅድም ከሰማችሁ ታላቅ ደስታ የምስራች ከሚለው ጋር ተመሳሳይ የወንጌል መልእክት ነው። የመዝሙሩ የመላእክቱ ዝማሬ መልእክት እግዚአብሔር ለሰው ልጅ ያለው በጎ ፈቃድ ሲገለጥ ለእግዚአብሔር በአርያም ክብር ያመጣል፣ ለሰው በምድር ሰላም ይሆናል የሚል ነው። በእኛ ፓራፍሬስ አድርገው እግዚአብሔር ለሰው ያለው በጎ ፈቃድ ሲገለጥ ምን ይሆናል? ለእግዚአብሔር ክብር ይሆናል፣ ለሰውስ ሰላም ይሆናል። በዚሁ መልእክት ልስጣችሁ።
የእግዚአብሔር ፈቃድ ምንድን ነው ብላችሁ የምትጨነቁ ካላችሁ እግዚአብሔርን የሚያከብርና ልባችሁን ሰላም የሚሞላ ከሆነ የእግዚአብሔር ፈቃድ ነው። እግዚአብሔርን ካላከበረና ልባችሁን ሰላም ካልሞላው ተዉት። ይሄንን ዝማሬ እየዘመሩ ሰላም ሲሉ አውግስጦስ ቄሳር ያሰፈነው ሰላም ትዝ ይላችኋል። ሰላም የለም ማለት ነው። ሰላም ሰፍኗል የሚባልበት ኢንቫይሮንመንት ላይ ለሰው ልጅ ሰላም እያሉ ነው የመጡት። አውግስጦስ ቄሳር ያሰፈነው ሰላም ለካ ሰላም አይደለም። ለካ አውግስጦስ ቄሳር የሰላም አለቃ አይደለም። ይሄ ሁሉ ዓመት ገዝቶ የሰላም አለቃ አይደለም። ፓክስ ሮማና የሚለው ለካ ለአገዛዙ እንዲመቸው ያስቀመጠው ሰላም ብሎ የከለለው ክልል ነው እንጂ እውነተኛ ሰላም ለካ የእግዚአብሔር ፈቃድ በመገለጡ ለሰው ልጆች እየመጣ ያለው እዚህ ጋር ነው። ምን ብሎ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የሚጠራው ለሕዝብ ሁሉ የሚሆን ሰላም ይዞ የመጣው ኢየሱስ በጨርቅ ተጠቅልሎ በግርግም ተኝቷል። የአውግስጦስ ቄሳር ሰላም ሰላም አይደለም። የጦርነት አለመኖር ሰላም አይደለም። ታክስ በስነ ስርዓት ማስከፈል ሰላም አይደለም። እንደውም ታክስ በስነ ስርዓት አይከፈልም ነበር። በጣም በታክስ ምክንያት ይማረሩ ነበር። ግን ሰላም የሚባለው እንደሌለም ያቀላቸው የሰው ልብ የሚያውቀው የሰው ልብ በኃጢአት ምክንያት ምን ያህል ከሰላም የራቀ እንደሆነ የሚያውቀው እግዚአብሔር ወልድ ኢየሱስ ክርስቶስን ለሕዝብ ሁሉ እንዲሆን ብሎ ሰላም ብሎ ላከው። መዝሙራቸው ይሄ ነው። ክብር ለእግዚአብሔር ሲሆን ለሰው ሰላም ይሆናል። ሰላም ከፈለጋችሁ እግዚአብሔርን አክብሩ። ኢየሱስ ክርስቶስ እኮ እግዚአብሔርን እያከበረ ነበር ሲመጣ። ምን ወደ ዓለም መጥቻለሁ ስጋን አዘጋጀህልኝ ብሎ አይደል የመጣው? እንደዚህ አይነት አመጣጥ ሲመጣ እግዚአብሔርን እያከበረ ነበር። እግዚአብሔር ሲከብር ደግሞ በሕዝብ መካከል ሰላም እየሆነ ነበር። እረኞቹ ወዲያው ተነሱና እንሂድ የገለጠንን እንይ ተባባሉ። ፈጥነውም ለሰሙት ወንጌል ምላሽ ሰጡ። ምናልባት በዚህ መካከል ካላችሁ ይህን ሰላም እፈልገዋለሁ የሚል ካለ ልክ እንደ እረኞቹ ፈጣን ምላሽ ስጡ። ጊዜ አትፍጁ። በዓል እያከበርን አይደለም። ሰሞኑን ገና የሚባል በዓል እያከበርን አይደለም። እግዚአብሔር ወልድ ስለኛ ብሎ ሰላም ሊሰጠን የተወለደበትን መታሰቢያ እያከበርን ያለ ነው። ልክ እንደ እረኞቹ ፈጥነው ሄዱ እንደሚለው ፈጥናችሁ ጌታን ተቀበሉ፣ ፍጠኑ። ሕፃኑንም በግርግም ተኝቶ አገኙ ይላል። ኢየሱስን አገኙ። ሰብአ ሰገል ከሩቅ መጥተው ማንን አገኙ? ኢየሱስን። እነዚህ አይሁዳውያን ከዚህ ተሰብስበው ሮጠው ሄደው ማንን አገኙ? ሕፃኑን አገኙት። ይህንን ሕፃን ሳታገኙ አትሙቱ ነው መልእክታችን። ይህንን ኢየሱስ ሳታገኙ አትሙቱ። ቀርበው ለነበሩ ሰላምን፣ ርቀን ላለነውም ሰላምን ሰበከ አይደል? ኤፌሶን ላይ የሚለው ቀርበው ለነበሩት ለእረኞቹ ሰላምን ነው የሰበካቸው። ርቀው ለነበሩት ለሰብአ ሰገሉ ስለነሱም ሰላምን ነው የሰበካቸው። ይህን ሰላም ማግኘት የሚቻለው ኢየሱስ ክርስቶስን ሕፃኑን በግርግም የተኛውን በማግኘት ብቻ ነው። ልክ እንደ እረኞቹ አገኙት። እረኞቹ ኢየሱስን አገኙት። እዚህ ጋር ቁጥር ቀያይሬ ያነብላችኋለሁ። ሕፃኑን ካገኙት በኋላ መጽሐፉ ላይ ሲቀጥል ታሪኩን እንዴት ነው የሚቀጥለው? ስለዚህ ሕፃን የተነገረላቸውን ሁሉ ገለጡ ይላል። ከዛ በኋላ እዛ የሰሙት ሁሉ ተገረሙ ይላል። ከዛ ቀጥሎ ደግሞ እግዚአብሔርን እያመሰገኑ እያከበሩ ተመለሱ ይላል። ሁለቱን አንድ ላይ አድርጌ ልንገራችሁ። ወንጌሉን የሰማ ሰው፣ ለወንጌል ምላሽ የሰጠ ሰው፣ ኢየሱስን ያገኘ ሰው ምላሹ ምን መሆን አለበት? ሳምንት ከሰብአ ሰገል የተነጋገርነው አለ። ዛሬ ከእረኞቹ እንነጋገር። ኢየሱስን ያገኘ ሰው ምላሹ ቁጥር 20 ላይ እንደሚለው እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ኢየሱስን ካገኘ በኋላ ሌላ ምላሽ የለም። ምንድነው ብለናል? ሳምንት አምልኮ ነው፣ እግዚአብሔርን ማክበር ነው፣ እልልታ ነው፣ ፌሽታ ነው። በቃ ሌላ የለም። ኢየሱስን ካገኘ በኋላ ያገኘሁት ብለህ እየዘመርክ እየተደሰትክ መመለስ ብቻ ነው ያለው። ሰብአ ሰገል ያንን አደረጉ፣ አመለኩ ነው የሚለን። እረኞቹ ምን አደረጉ ነው? አመለኩ፣ እግዚአብሔርን አከበሩት። አገኘ ነው እኮ አሉ። መልአኩ የነገረንን እያንዳንዱን አገኘ ነው። ስለዚህ ደስ አላቸውና መዝሙር በመዝሙር እረኞች ለምንድን ነው ደስታችሁ የበረታው አላሏቸውም ቅድም? ከዛ እረኞቹ ተቀብለው ምንድን ነው ያሉት? ታላቅ ዜና ሰምተን ነው መዝሙር የምናዜመው፣ መልአክ ከላይ መጥቶ የምስራች ነግሮን ነው። ከዛስ ግን ክብር ይሁን በሰማይ በምድር። ታላቅ ዜና ሰምተናል፣ ታላቅ የምስራች ሰምተናል። ሳምንት እንደዛ ስንዘምራል ነበር። ታላቅ የምስራች ነፍሴ ሰምታለች።
እንደዛ ስንል አልነበር? ይሄንን ሰምተው እረኞቹ እያመለኩ እያመሰገኑ እያከበሩ ተመለሱ ይለናል። ከዛ ግን መሃል ላይ አንድ ነገር ይነግረናል። ቁጥር 17 ላይ ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ጌታ ኢየሱስ ክርስቶስን ያገኘ ሰው ከአምልኮ ቀጥሎ ያለው ሌላው ነገሩ ምንድን ነው? ስለዚህ ሕፃን ይናገራል። ስለዚህ ሕፃን የሰማውን ይናገራል፣ ያየውን ይናገራል፣ ዝም አይልም። ስለተቀበለው ጌታ አያርፍም። ስላገኘው ጌታ አያርፍም። አገኘሁት ብሎ አያርፍም። ቀጥሎ ይናገራል። ምን? መድን ተወልዷል ይላል። መድን ተወልዷል። ስለ አንተ፣ ስለ አንቺ፣ ስለ እኔ መድን ተወልዷል። የምናከብረው በዓል ብቻ አይደለም። ኢየሱስ ክርስቶስ እግዚአብሔር ወልድ እኛን ወዶ በግርግም የመጣበትን በመስቀል የሚፈጸምበትን ያንን አግኝተነዋል እያለ ለሌላው ይናገራል። ሳምንት 70 ሰገል አመለኩ ብለን ያቆም ነው። ዛሬ ግን እረኞቹ ጋር እንሂድና አምልኮ ላይ እንዳታቆሙ አንድ የአምልኮ ኢንቫይሮንመንት ልጨምርላችሁ። ስለ ሕፃኑ ተናገሩ፣ ግለጡት። ያገኛችሁትን ጌታ ሌሎች እንዲያገኙ ተናገሩ። መልእክት ይኑራችሁ። እረኞቹ እንዳልኳችሁ አውትካስት የተደረጉ ናቸው። ማንም እኮ የሚሰማቸው አይደሉም። ከዛ በኋላ ግን ኢየሱስን ካገኙ በኋላ ግን ሰማኝ አልሰማኝ ጉዳይ አይደለም። ምን የሰማሁት ያገኘሁት ትልቅ ነገር አለ፣ እናገራለሁ። መግለጥ ጀመሩ። ስለዚህ ይህንን ሲዝን እንደዛ አሳልፉት። እያመሰገናችሁ እግዚአብሔርን እያከበራችሁ ስለ ሕፃኑ እየገለጣችሁ አሳልፉት። ይሄ ታሪክ የተፈጸመበት ጊዜ ታሪክ ሆኖ የሚቀር ታሪክ አይደለም። እኛ ልብ ላይ ምክንያቱ የተነገረ ታሪክ ነው። ምክንያቱ የታወቀ ታሪክ ነው። አንድ ጽሑፍ አነብላችሁና ጨርሳለሁ። የኔ ጽሑፍ አይደለም፣ ቀድሜ ልናዘዝ፣ ትርጉም ነው። ግን በጣም ልቤን ስለነካው ላንብብላችሁ። የመጨረሻው የብሉይ ኪዳን ነቢይ ተብሎ የሚታወቀው ሚልኪያስ ከተናገረ በኋላ ሰማይ ዝም አለ። ጸጥ ረጭ፣ ዝም፣ ኮሽታ እንኳን የሌለበት 400 የዝምታ ዓመታት። ራእይ የለም፣ ቃል የለም፣ ውስጡ የሚቃጠል እሳት ያለበት ነቢይ የለም። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ድምፅ የለም። 400 ዓመት ጥበቃ፣ ናፍቆት፣ መቃተት፣ ወደ ተሰጋ ሰማይ ማንጋጠጥ ብቻ፣ ከትውልድ ትውልድ የተቀባበለ በዝምታ ውስጥ መወለድ። ትውልድ ይመጣል፣ ትውልድ ይሄዳል፣ ድምፅ ግን የለም። እስከ አንዲት ምሽት በተረሳ ቅዱስ ባልሆነ በረት በማይረባ ቦታ ድምፅ መጣ። ከ400 ዓመት በኋላ ሰማይ በድጋሚ ተናገረ። ንግግሩ ግን እንደ መብረቅ ያልጮኸ፣ እሳት የሌለበት፣ ከተራራ ላይ የማያስተጋባ ከአንድ ሕፃን ሳምባ የሚወጣ ድምፅ ነበር። የለቅሶ ድምፅ ጸጥታውን ቀደደው፣ ታሪክን ለሁለት ከፈለው። ዘላለም የታቀደበት የለቅሶ ድምፅ ተሰማ። በዚያች ሰዓት የክብር ንጉሥ ብናኝ አፈር ወደ ሆነው ፍጥረቱ ወረደ። ዘላለማዊው በቆዳ ታጠረ። ቃል ሥጋ ሆኖ አለቀሰ። ወልድ እግዚአብሔር ከዙፋኑ በረትን መረጠ። ትሑት ሆኖ መጣ። ዝቅ ብሎ ተሰባሪ ሆነ። በኪሮሽ የተሰራ ልብስ ለበሰ። እንስሳት የሚበሉት ሳር ላይ ተኛ። መስቀልን ከፊቱ እያየ የሚታረደው በግ ተወለደ። ተስፋ ላጣው ዓለም ተስፋ የሆነች በምሽት ጨረቃ ትንፋሽ ሳበ። የተጨነቀች ዓለም አንዲት ድንግል አምጣ ተስፋን ስትወልድ ደስ አላት። በዚያ በረት እኔ ነኝ ያለው አምላክ የሚዳሰስ የሚነካ የሚገደል ሆነ። በዚያ ቅዱስ ለቅሶ ዝምታው ተሰባበረ። መለያየቱ አበቃ። መንገዱ ተከፈተ። ከዚያማ የምን ዝምታ! ሰማያት በመላእክት ድምፅ ተናወጡ። ክብር በአርያም ለእግዚአብሔር አሉ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እንደ ሕፃን አልቅሶ እኛ ሰፈር ተገኘ። ይሄ ነው እንግዲህ ታዳጊያችን። ይሄ ነው ንጉሳችን። ይሄ ነው እንግዲህ የተስፋው ቃል ፍጻሜ። ይሄ ነው የ400 ዓመት ጸጥታ የሰበረው። የሰራዊት ብዛት አዋጅ ነጋሪ ያስቀደመ የታጀበ ንጉሥ ሳይሆን በሕፃን ልጅ የለቅሶ ድምፅ እግዚአብሔር ከእኛ ጋር አማኑኤል ሆኖ መጣ።
ሰይፍ ይዞ ሳይሆን ለመሰየፍ፣ የክብር ልብስ ተጎናጽፎ ሳይሆን በጨርቅ ተጠቅልሎ፣ የዝምታ ማብቃት ብቻ ሳይሆን መልስም ነበር። ብዙ ያልተመለሱ ጸሎቶች መልስ፣ የብዙ እንባዎች መታበስ፣ የጨለመበት ብዙ ሕዝብ ብርሃን፣ የዘገየ የመሰለ ግን የተረጋገጠ ቃል ኪዳን። በዚያች ምሽት በተሰማው ለቅሶ ውስጥ ሰማይ ድምፅ ብቻ ሳይሆን ራሱን ሰጠ። እግዚአብሔር ሌላ ነብይ፣ ሌላ ምልክት ሳይሆን ራሱን ሰጠ። በዚያች በረት ውስጥ ዘላለማዊው ጊዜያዊ ሆኖ አየር ሳበ። ሁሉን ቻዩ ደካማ ፈራሽ ስጋ ሆነ። ያንን ሁሉ ክብር በትህትና ተወ። ፍቅር ራሱን አሳንሶ ተገለጠ። ዝምታውን የሰበረው ከበረት የተሰማው ድምፅ ከ33 ዓመት በኋላ በመስቀል ድጋሚ ኤሎሄ ኤሎሄ ብሎ ሊጮህ ሕፃን ሆኖ በለቅሶ ጀመረ። የመጀመሪያው ድምፅ መምጣቱን ሊነግረን፣ የመጨረሻው ደግሞ ኤሎሄ መፈጸሙን አሰማን። በጨርቅ የተጠቀለለው ሕፃን አልፎ በከፈን ጨርቅ ተጠቀለለ። በበረት የተወለደው በተውሶ መቃብር ተቀበረ። እኛን ለማንሳት በእኛ ልክ ዝቅ አለ። ይሄ ድምፅ አሁንም ያስተጋባል። እናንተ ደካሞች ወደ እኔ ኑ ይላል። የተረሱትን ያስታውሳል። ሰማይ ዝም ያለ በመሰለል ላይ ይናገራል። አሁንም ጨለማችንን በሚገፍ ድምፅ ይጣራል። ሩቅ የመሰለው ቀርቧል፣ የማይነካው ተዳሷል። እግዚአብሔር ከእኛ ጋር ሆኗል። አማኑኤል